እንደነዚህ ያሉትን እወቋቸው ይላል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 18 ላይ ቅዱስ ጳውሎስ የተለያዩ በቤተክርስቲያን አገልግሎት የሚሳተፉ የተለያየ አገልግሎት ይፈጽሙ የነበሩ አባቶችን እናቶችን ካነሳ በኋላ እንደነዚህ ያሉትን እወቋቸው ይላል። ትንሽ በንባብ ላሰማችሁ። አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 15 ጀምሮ እስከ 18 እንዲህ ይላል። ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸውን እንደሰጡ ታውቃላችሁ። ቅዱስ ጳውሎስ የእስጢፋኖስ ቤተሰቦች የሰማዕቱ እስጢፋኖስ ሳይሆን ሌላ እስጢፋኖስ ነው። ካለ እስጢፋኖስ እንደሚለው እነሱ ብቻ ማጥለቁን መጀመሪያ መልእክት ላይ ያነሳቸዋል። በቆሮንቶስ ለነበረው አገልግሎት እነዚህ የእስጢፋኖስ ቤተሰቦች በጣም ብዙ ሚና ተጫውተዋል። ስለዚህ መልእክት መጀመሪያ ላይ እንዳነሳቸው ወደ መልእክት መጨረሻ ያነሳቸዋል እና የእስጢፋኖስ ቤተሰቦች በኩራት እንደሆኑ አካያ የሚለው ቆሮንቶስ ያለበት ቆሮንቶስ እንደ ባህረ ገብ ማለት ነው፣ ፔኒንሱላ እንደሚባለው እና የዛ ግዛት አካባቢ ደግሞ አካያ የሚባለው ቆሮንቶስ ከተማ ነው። ስለዚህ የዛ አካባቢ የአካያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸውን እንደሰጡ ታውቃላችሁ። እንደነሱ ላሉትና አብረው የሚሰራ ለሚደክም ሁሉ እናንተን እንድትገዙ እለምናችኋለሁ። በእስጢፋኖስና በፈርዶናጥስ በአካይቆስ መምጣት ደስ ይለኛል። እናንተ ስለሌላችሁ የጎደለኝን ፈጽመዋልና መንፈሴንና መንፈሳችሁን አሳርፈዋልና እንግዲህ እንደነዚህ ያሉትን እወቋቸው ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ቅዱስ ጳውሎስ ስለ ክርስቶስ መከራ የተቀበለ ምጽድቅ የተባለ ያ ሁሉ የሚናውቀው ቅዱስ ጳውሎስ በወንጌል አገልግሎት የሚያውቃቸውን የተራዱትን በተለያየ አገልግሎት የተሳተፉትን እንደነዚህ ያሉትን እወቋቸው ይላል። ለምንድን ነው እንዲህ ያሉትን የምናውቃቸው? ስለምን? እንደምናውቀው ቤተክርስቲያናችን መሰረቷ ማዕከሏ ክርስቶስ መሆኑ ይታወቃል። ወአንትሙ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ይላል ቅዱስ ጳውሎስ በኤፌሶን መልእክቱ። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል። እንዘ ክርስቶስ ርዕሰ ማዕዘነ ሕንጻ፣ የሁለቱ መገናኛ መገጣጠሚያው ክርስቶስ ነው ይላል። ነቢያትን የምናውቃቸው በክርስቶስ ነው። ያለ ክርስቶስ የምናውቀው ነቢይ የለም። ኢሳይያስ የሚባል ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሌሎች ደቂቀ ነቢያት የምናውቃቸው የምንወዳቸው ስለ ክርስቶስ ስለሰበኩ ስላስተማሩ ነው። ነቢያት ሰበኩ በክርስቶስ፣ ሁሉም ስለ ክርስቶስ ነው የሰበኩ። ሐዋርያትንም ያወራቸው ስለ ክርስቶስ ስላስተማሩ ነው። ስለዚህ ነቢያትንም ሐዋርያትንም ያገናኘው መገናኛው የማዕዘኑ ራስ መገናኛ መገጣጠሚያው ክርስቶስ ነው። ቅዱሳንን ሁሉ ያወቅናቸው የምናውቃቸው በክርስቶስ ነው። ያለ ክርስቶስ ያወቅነው ጻድቅ ቅዱስ የለም። እናከብራቸው ቅዱሳን ሁሉ ክርስቶስን ስለኖሩ ስለሰበኩ ስላገለገሉ በዚህ መንገድ ያገኘናቸው ናቸው። ያለ ክርስቶስ መገናኛነት የምናውቀው ጻድቅም ነቢይም ሐዋርያም የለም። ስለዚህ ቅዱስ ጳውሎስ እንደነዚህ ያሉትን እወቋቸው፣ እንዲህ ያሉትን እወቋቸው። በቤተክርስቲያን አገልግሎት ብዙ የደከሙትን በቤተክርስቲያን በየዘመናቱ የተነሱ ብዙ ስራ የሰሩትን ወንጌል ከኛ እንዲደርስ ክርስትና በዘመናት እንዲሻገር በዛው ዘመን ተገድቦ ሳይቀር ዘመናትን ተሻግረው ከአንዱ ወደ ቀጣዩ ትውልድ እንዲሸጋገር ክርስቲያናዊ ሕይወት በቃል ብቻ ሳይሆን በተግባር እንዲኖር ምሳሌ የሆኑ ይህን ሁሉ ታላቅ ተጋድሎ ታላቅ ስራ የሰሩትን እወቋቸው ይላል። እንዲህ ያሉትን ማወቅ ጥቅሙ ለነሱ ለሚታወቁት ሳይሆን ለእኛ ቅዱሳንን ብናውቃቸው ባናውቃቸው ሊጨመርባቸው ሊጨመርባቸው ሊቀነስባቸው ነገር የለም። ለዚህ ነው በቅዱሳን ዘንድ የተወሰኑትን እንድናውቃቸው ያደርጋል፣ አብነት እንዲሆኑ። ሌሎች ብዙዎቹ እንደማናውቃቸው ቅዱሳን የምናውቃቸው በጣም ጥቂት እንዳጥያ ኮከብ እሱ የገለጣቸውን ያክል ብዙ አባቶች ካስተማሩ በሰማይ በጣም ብዙ ከዋክብት አሉ። የምናውቃቸው ግን በጣም የተወሰኑትን ወደኛ ሰማይ ቀረብ ያሉትን ደግሞ እንዳጥያ ኮከብ ቀደም ብለው የሚወጡትንና ከዛም ደምቀው የሚወጡትን ነው። ከዛ ባሻገር ኃይላታት ወትንፊት ኃይላታት ዛሬ በጣም በተራቀቁ ቴሌስኮፖች እንኳን ሊደርስባቸው ያልቻሉ እልፍ ኃይላታት ቢሊየን ታይምስ ቢሊየን ጋላክሲዎች የከዋክብት ክምችቶች አሉ። እነዛን እግዚአብሔር ያውቃቸዋል። ዘይቆም ለከዋክብት በምልኦም እንደተባለ እኛ ግን አናያቸው። የኛ ለማየት ግን ከዋክብትነታቸውን ብርሃናቸውን አይጨምርላቸውም አይቀንስባቸው። ቅዱሳንም እንደዛ ናቸው። እግዚአብሔር እንድናውቃቸው የሚያደርጋቸው እና አሞናሳ ያሉ ሌሎችም ቅዱሳን አሉ። የማናውቃቸው ደግሞ ኃይላት ቅዱሳን አሉ። ስለዚህ ማወቁ ጥቅሙ ለእኛ ነው እንጂ ለእነሱ አይደለም። እወቋቸው ያለ እንደዚህ ታዲያ ማወቅ ለምን አስፈለገ? ለባጭሩ ሶስት ነጥቦች እንኳን ተባጭሩ ለማንሳት፣ አንደኛ ቅዱሳን የክርስቶስ የቤዛነቱ ውጤቶች ናቸው። ክርስቶስ ሰው የሆነው
እንደምናውቀው እኛ ቅዱሳን ለማድረግ ነው። አነ ቄስ ሰይት ነው ይኩን ቅዱሳን ለመስካለ እኔ ራሴ ቅዱሳን ማለት መስዋዕት አድርጌ ያቀርባለሁ። ለምን በእኔ የሚያምኑ ቅዱሳን እንዲሆኑ። እኛ ሁላችን የተጠራነው ለቅድስና ነው። አንዳንዴ ቅድስና ሲባል በተወሰኑ ቅዱሳን ብቻ ሰጥተን እኛ የነዛ ቅዱሳን አድናቂ ወይም ስለነሱ ቅድስና ስለነሱ አማላጅነት ብቻ ጥብቅና እየቆምን ቅድስና ግን እኛ የማይመለከት አድርገን ማሰብ የለብንም። የተጠራነው ሁላችንም ለቅድስና ነው። እንደውም አሁን ቅድስት እንግዲህ ይሁን እየገባ ነው። ሳምንቱ የእግዚአብሔር ቅድስናና እኛም ለቅድስና የተጠራ መሆናችን የሚታሰብበት ነው። የተጠራነው ሁላችንም ለቅድስና ነው። በቅዱስ ጳውሎስ ዕብራውያን 12:12 ላይ ትቀደሱ ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን ላይ የሚችል ማንም የለም ማለት። ያለ ቅድስና እግዚአብሔርን ማየት አንችልም። እንዲሁ ዝም ብሎ እንደሆነ ደጋፊ እንደፋ ስለ ቅዱሳን በመናገር ቅዱሳን በማድነቅ ብቻ ከእግዚአብሔር ጋር ሱታፌ ሊኖረን አይችልም። እንደ አቅማችን ከነድክመታችን የሚሆን ቅድስናን መፈለግና ከቅድስና ሱታፌ ያለውን የግድ ነው። እግዚአብሔር ኃጥአንን የጠራው ቅዱሳን እንዲሆኑ ምሳሌ ያዘጋጀው ቅዱሳን ያዘጋጀው ለዚህ ከኃጢአታችን አለ እንዳጸድቀን ከኃጢአታችን ወጥተን ወደ ቅድስና እንገባ ነውና ስለ ቅዱሳን መናገር ማለት እግዚአብሔር ሰው የሆነበትን ምክንያት እና የዛ ውጤት መማር ነው። ክርስቶስ ሥጋውን ቆረሰ ደሙን አፈሰሰ ከመተላልኩ ምድር እስህል ሁሉ ሀቤ ያለ እኔ ወደ ላይ ከፍ ከፍ ባልኩ ጊዜ ሰው ሁሉን ወደ እኔ እስባለሁ አለ። በመስቀሉ ወደ ላይ ከፍ ብሎ ከምድር ርቅ ከሰማይ ዝቅ ብሎ ተሰቅሎ ሁላችንን ከፍ አደረገ። ታዲያ የክርስቶስ የመስቀሉ ዓላማ ምን ላይ ደረሰ? እሱስ ማዳን ፈጸመ። በእሱ የቀረ የለም። ማን መልስ ሰጠ? ምን ውጤት አመጣ? ሌላው ምናየው ከቅዱሳን ሕይወት የቅዱሳን ሕይወት ስናይ የመስቀሉ ጥሪ የመስቀሉ ዋጋ ምን ፍሬ እንዳፈራ የመስቀሉ ዘር ምን ፍሬ እንዳፈራ መልሱን የምናየው ከቅዱሳን ዜና ሕይወት ነው። ስለ ቅዱሳን ስንነጋገር ክርስቶስ ቤዛነቱ መከራ መቀበሉ ከንቱ እንዳልቀረ እናያለን። በፍቅሩ የሳሱ የእሱን አርአያ ተከትለው ብዙ ምግባር ትሩፋት የሰሩ እሱን ሕይወት ኃይል አድርገው በእሱ አዘነፍኖት የተከተሉ እነዚያ ስናይ የክርስቶስ መከራ መቀበሉ ከንቱ እንዳልሆነ ስለምንረዳ ነው። እነዚህን እውቋቸው ያለ አንድ ሊቅ የክርስቶስን ሕማማት ያነሳና ያን ሲያብራራ በዘመኑ በነበሩ ሰዎች ጌታችን መጠላቱን ባይል መገፋት ያንን ያነሳና አሁን ክርስቶስን እናጽናናው ይላል። ሌትስ ኮንሶል ክራይስት እናጽናናው ይላል። ለምን የጠሉ የገፉ ቢኖሩ እኛ ደግሞ እንወድሃለን፣ እኛ ደግሞ ሕማማትን እንወዳለን፣ እናከብርሃለን፣ እንበለው፣ እናጽናናው ይላል። ከፍ ያለ አነጋገር ነው ብሎ በደረቁ ይወሰዳል። መከራ የተቀበልከው ለከንቱ አይደለም፣ ሰው መሆኑን ለከንቱ አይደለም ልንለው ይገባል። ቅዱሳን ይህን መልስ ሊመልሱ ናቸው። ስለዚህ ነው እወቋቸው ያለ። ቅዱሳን የክርስቶስ የቤዛነቱ መልስ ናቸው፣ የድካሙ ፍሬዎች ናቸው። ልትሄዱ ፍሬ ልታፈሩ ሾምኳቸው አለ። ፍሬዎቹ እነዚህ ናቸው። ፍሬዎቹ ቃሉን ሰርተው ፍሬ ያፈሩ ናቸው። ስለዚህ እንደዚህ ያሉትን እወቋቸው ያለ ለዚህ ነው የወንጌል ፍሬ የክርስቶስ የድካሙ ውጤቶች ስለሆኑ። እንደዚህም ደግሞ እንዲህ ያሉት የእግዚአብሔር አገልጋዮች የእግዚአብሔር ወዳጆች እግዚአብሔር የሰጠው ትእዛዝ በወንጌል የተነገረው ነገር ሊፈጸም የሚችል መሆኑ ሰርተው ያሳዩናቸው። እንደምናውቀው በወንጌል ብዙ ነገሮች ተነግረዋል። ጠንከር ያሉ ነገሮችን ተነግረዋል። ዘያምድ ግብረ ዘአመ ይገብር ውእቱኒ ይገብር ወዘያምድ እምኔሁ ይገብር አለ። ዮሐንስ 12:12 ላይ በእኔ የሚያምን እኔ የምሰራውን ስራ ይሰራል አለ። ከዚህም የበለጠ ይሰራል አለ። ከባድ ነገር ነው። ክርስቶስ ሙታንን አስነስቷል። የ4 ቀን ሬሳ ላዛርን አስነስቷል ከተቀበረ በኋላ። ከዚህ የበለጠ ማድረግ ይቻላል ማለት ነው? አዎ። እንዴት? መቼ ተፈጽሟል? ይህን መልሱ የምናገኘው ከቅዱሳን ሕይወት ነው። ግራችን እንደ ጊዜ ግብሩ እንደ አስፈላጊነት ነው እና የሚያደርገው መድኃኒታችን ክርስቶስ ኃይል አለ ስልጣን አለ ብሎ ጊዜው የማይፈልገው አስፈላጊ ያለ ታምር አላደረገም። በቃና ዘገጋ እንደምናውቀው ውሃ ወይም ጠጅ ያደረገው አይ እኔ እዚህ ተገኝቼማ ክብሬን ሳልገልጥ ማንነቴን ሳላሳውቅ አልሄድም ብሎ አለ። የወይን ጠጅ ስላለቀ ነው አስፈላጊ የሆኑ ነገሮችን ያደረገ። እውነተኛ እግዚአብሔር ሰዎችን ተአምር እንኳን የሚያደርጉ አስፈላጊ ሲሆን ነው እንጂ ማንነቴን ሊገለጥ ብለው በጭራሽ ያደርጉ። እውነተኛ እግዚአብሔር ሰዎች እንደውም ማንነታቸው ሲገለጥ አይወዱም። ውዳሴ ግን አይወዱም ባዕድ ስለሆነ እና ይህም በቅዱሳን ሕይወት ነው ተፈጽሞ የምናየው። እነ ቅዱስ መቃርዮስ ከሞተ ብዙ ዘመን የሆነውን ሙሉት አስነስተዋል። እና አቡነ ተክለ ሃይማኖት ከሞቱ ብዙ ዘመናት የሆናቸውን አስነስተዋል፣ ሌሎችም ቅዱሳን። ስለዚህ ጌታችን በወንጌል የተናገረው እንደሚፈጸም በቅዱሳን ሕይወት ነው የምናየው። እንዲህ ያሉትን እወቋቸው ያለው ለዚህ ነው። የጌታችን ቃል ሊኖር የሚችል ሊተገበርም የሚችል መሆኑ
በቅዱሳን ዜና ነው የምናየው። አለዛ ወንጌል ዘር ነው፣ ትእዛዝ ነው ሲፈጸም የምናየው። ፍሬው በቅዱሳን ዜና ነው። በኤሌክትሪክ በየዕለቱ ስንክሳር የሚነበረው ለዚህ ስንክሳር የተወሰኑ ቅዱሳን ለሳምፕል ለናሙና የተቀረበበት ነው። ሁሉ የተጻፈበት አለ። ስለዚህ የጌታችን ትእዛዝ ሊተገበር የሚችል ሊኖር የሚችል መሆኑን ከቅዱሳን ዜና እናነባለን። ዓይንህን ቆርጠህ ብታሰናክል አውጣት፣ እግርህን ያሰናክል አውጥተህ ጣለው የሚለው ሁሉ ተፈጽሞ የምናገኘው በቅዱሳን ዜና ነው። በቅዱሳን ዜና ተፈጽሞ እናየዋለን። ይቻላል ማለት ነው። እንደሚቻል የሚነግረን የቅዱሳን ሕይወት። አለዛ የቅዱሳንን ሕይወት ካላወቅን እንዲህ ያለው ነገር ስለመፈጸሙ ምንም ሊሆን ይችላል ከሚል በቀር ወይ ይሆናል ብሎ አምኖ ከመቀበል በቀር ሲተገበር ግን ለማየትና ለማስገን እድል አይኖርም። እንዲሁም ቅዱሳን እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር ያሳዩ ናቸው። ከቤታቸው ከሞቀ ከደመቀ ቤታቸው ከቤተ መንግስት ሳይቀር የወጡ ናቸው። ስለዚህ የእግዚአብሔር ፍቅር እስከምን ድረስ እንደሚያስጠቅም ምንም ማስተው እስከሚችል ድረስ ኃያል እንደሆነ በቅዱሳን ያስረዳል። አባታችን አቡነ ያሳይ ዛሬ ለመሰብሰባችን ምክንያት የሆኑ ታላቅ አባታችን አቡነ ያሳይ ማን እንደ አባ ማን ነው የተባሉት በ14ኛው መቶ ክፍለ ዘመን የነበሩት የንጉሥ ልጅ ነበሩ። የአፄ አምደ ጽዮን ልጅ ነበሩ። ከሞቀ ከደመቀ ቤተ መንግስት ነው ወጥተው የሄዱት። ስለዚህ የክርስቶስ ፍቅር ምን ያህል ሊገለጽ የማይችል ኃያል እንደሆነ በተግባር ያሳዩናል። እኛ ጥቃቅን ነገር ለመተው፣ አለባበስ ለመተው፣ አነጋገር ለመተው፣ የሆነ ነገር ለመተው ጥቅስ የምንፈልግ እኛ ብዙዎቻችን ሁላችን ላሆን እንችላለን። ግን ይኸው የመንግስት ወራሽነትን ሁሉ ግፍ አድርጎ መሄድ ይቻላል። አሁን ጊዜ የአፄ ዳዊት ልጅ የአፄ ዘርዓ ያዕቆብ ወንድም ነበሩ። እንደውም ይነግሳሉ የተባሉሳቸው ነበሩ። ግን ዘርዓ ያዕቆብ ከገዳም ወደ ቤተ መንግስት፣ አቡነ ዮሴፍ ደግሞ ከቤተ መንግስት ወደ ገዳም ወሰዳቸው። እግዚአብሔር አሰራር የቅዱሳን ስናይ እግዚአብሔር አሰራር ምን ያህል የረቀቀ አስደናቂ መሆኑ ሁሉ ፍንትው አድርጎ እንደ መስታወት እንደ ስክሪን ያሳየናል። እግዚአብሔርን መውደድ ምን እንደሆነ ዳዊት እንዳለ ልጆች ሆይ እግዚአብሔር መፍራት ምን እንደሆነ ላስተምራችሁ እንዳለ የቅዱሳን ዜና እግዚአብሔርን መውደድ ማለት ምን እንደሆነ ያስተምረናል። እና አቡነ ተክለ ሃይማኖት ቤታቸውን ክፍት አድርገው አቤቱ አምላኬ ሆይ እኔ ይህችን ጎጆዬን ከፍቼ ወደ አንተ እንደመጣሁ አንተም ሰማያዊ ቤትህን ከፍተህ ተቀበለኝ አሉ። የእግዚአብሔር ፍቅር እስከምን ድረስ እንደሚያደርስ በተግባር ያስተምሩናል። በእውነቱ በተግባር ያስተምሩናል። አባ ባውላ ወይም አባ ጳውሊ ማለት ነው ጥቅምት 7 ላይ ስንክሳር ያነሳዋል። ስለ ክርስቶስ በፈቃዱ 7 ጊዜ ያክል ሞትን ተቀብሏል። በእውነቱ ስለ ክርስቶስ ፍቅር 7 ጊዜ እና በሰባተኛው ጌታችን አስነሳውና ወዳጄ ጳውሊ ወይም ባውላ ሆይ ይበቃሃል፣ በጣም ስለኔ ፍቅር ብዙ መከራ ተቀበልክ፣ ይብቃሃል፣ ላሳርፍሃል። ኧረ ተው ጌታ ሆይ ስለ ስምህ የበለጠ መከራ እንድቀበል ተው ፍቀድልኝ። አንተ ለእኔ ያደረገው የማይገባነት ነው። ይህ ሁሉ ልታደርግልን አይገባም ነበረ። ስለዚህ ስለ ስምህ መከራ እንድቀበል ተወኛል። 7 ጊዜ ስለ ክርስቶስ ፍቅር በተለያየ ጽዋቱ መከራ ሞቶ ከተነሳ በኋላ ስለዚህ እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር ነው የሚያስተምረው። ስለዚህ የቅዱሳን ዜና ማለት ወንጌል በተግባር ሲተረጎም ፕራክቲካል ወስዶ ከቅዱሳን ዜና ውጭ ወንጌል ሲተረጎም እንዴት ነው የምንረዳው? ዘሩ ብቻ ይዘን ነው የምንቀረው። እንዲሁም የቅዱሳን አጠቃላይ ተጋድሏቸው ቅዱስ ጳውሎስ እነዚህን እወቋቸው ያለው ቅድም ለማስታወስ እንደሞከርኩት ክርስትና በየዘመናቱ ተሻግሮ ከእኛ እንዲደርስ ትልቅ ዋጋ የከፈሉ ናቸው። እኛ የነሱ የድካማቸው ውጤት ተጠቃሚዎች ነው። ውለታቸው አለብን። አገር ዝም ብሎ ከዛሬ አልደረሰም። ቤተክርስቲያን ዝም ብላ ከዛሬ አልደረሰችም። ዜማው፣ ትምህርቱ ይህ ሁሉ ዝም ብሎ ከዛሬ አልደረሰም። በየዘመኑ የተለያዩ አባቶቻችን እናቶቻችን ዋጋ ከፍለዋል። አባቶቻችን ብቻ እናቶቻችን ዋጋ ከፍለዋል። ከዛሬ እኛ የደረሰው በዚህ ሂደት ነው። ስለዚህ እነዚህ ባለውለታዎቻችን ስለሆኑ እነሱን ማወቅ ማለት ራሳችንን ማወቅ ነው። ትናንትን የማያውቅ ሰው ነገ የለውም። ታሪኩን የማያውቅ ሰው ወዴት እንደሚሄድ የማያውቅ ማለት ነው። ማየሰለሆኑ ውር ካመሰሉ ያሉ አለባለቅደነት ማለት ታሪኩን የማያውቅ ሰው ወዴት እንደሚሄድ አያውቅም። ወደ ንጉት ነው የሚሄድ። ማን ወዳጁ ማን ጠላት እንደሆነ አያውቅም። ታሪኩን የማያውቅ ሰው ማለት ነው በቃ መሪ የሌለው አይመስልም ማለት። ስለዚህ እንደነዚህ አይነት መልኳቸው
ለሀገራችን፣ ለቤተክርስቲያናችን፣ ለገዳማቶቻችን፣ ለማንነታችን ዛሬ ላለን ነገር ብዙ ዋጋ በየዘመናቱ በየቦታው የከፈሉ አባት እናቶቻችን በአሁን ደግሞ ለእኛ ነው ጌታችን ስለ ሐዋርያት የወንጌልን ሁኔታ ሲነግራቸው ነቢያትን አንስቷል። ዘባይት ጻመው አንቱ ወይቱ ተጻመው ሁሉ ገልጿል። ዮሐንስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ ነቢያት ደከሙ፣ እናንተ በነቢያት ድካም ገባችኋል። ስለዚህ ከነቢያት ድካም አንጻር የሐዋርያት ድካም አነስተኛ ነው አለ ባለቤቱ። ለምን? ሐዋርያት አይተው ዕውር ሲያበራ፣ ድውይ ሲፈውስ፣ ተአምር ሲያደርግ አይተው ያንቱ እንዲናገሩ አይደነቅም። ቀላል ማለት ባይሆንም ግን አይተዋል። ነቢያት ግን ሳይኖር ነው። እውነት የነቢያትነት በጣም ከባድ ነው። ገና ዛሬ አምላክ ወርዶ ተወልዶ እንኳን የማያምኑ ካሉ ገና ሳይሆን ይወርዳል ይወልዳል ተናገሩ። ስለዚህ ከባድ ድካም የደከሙት ነቢያት ናቸው ብሎ የነቢያትን ድካም እውቅና ሰጥቷል። እግዚአብሔር የሰውን ድካም ዋጋ የሚያሰጥ አይደለም። እግዚአብሔር እንደራስ ወዳድ ኢጎይስት ወይም ናርሲሲስት እንደሆነ ሰው እኔ 10 ጊዜ ካልጠራችሁ የሚል አይደለም። ስለሱ የደከሙ የወዳጆቹ ድካም ሲነገር ደስ ይለዋል፣ እጅግ ደስ ይለዋል። ለዚህ ነው የክርስቶስ ምርጥ ቃል ቅዱስ ጳውሎስ እንዲህ ያሉትን እወቋቸዋል። የእነሱ የድካም ውጤት ነው ዛሬ ያለን ነገር። እኛ ደግሞ ይህን ተቀብለን እውቅና ሰጥተን ለነገው የተቀበልነው ቢሆን ጨምረን አሳድገን ባይሆን ደግሞ ሳንቀንስ ማስተላለፍ ግዴታችን። አለዛ አክሳሪ ተብለን ከእግዚአብሔር በፊት በእነዚህ አባቶቻችን በትውልዱ እንወቀሳለን። ስለዚህ እንደዚህ ያሉት እወቋቸው አለ ቅዱስ ጳውሎስ። ዛሬ የተሰበሰብነው በማለዳ አባ አቡነ ያሳይ ታላቁ አባታችን ገዳሙ በአቡነ ቅዱስ መድኃኔዓለም እና በአባታችን በተሰየመው ገዳም በእነሱ አባቶች ናቸው የሰበሰቡ። የአቡነ ያሳይ ማለዳ አባ ዶክመንታሪ ስለሚመረቅ ስለዛ ነው የተጠራ ነው። ይህ አባት እንግዲህ እንደነዚህ ሁሉ ቅዱሳን ቤተ መንግስትን ጥለው የመነኑ ከእግዚአብሔር ጋር ለመኖር የተጋደሉ የእግዚአብሔር ፍቅር ምን እንደሆነ በተግባር ያሳዩ አሻራቸው ዛሬ ድረስ ያለ ገዳማቸው ዛሬ ድረስ ያለ ያን ጊዜ የተሰራ ቤተክርስቲያን ዛሬ ድረስ ያለ ወደኋላ የሚያገናኙ ናቸው እና ማንነታችን ከነዚህ ሁሉ የተሰራ እነዚህ በአባቶች እናቶች ዋጋ ከፍለው እኛ ዛሬ እንደሆን ነው የሆን ነው። አለዛ ማንነታችን ምናምን ሌላ ሰው ስማችንን፣ ቋንቋችንን፣ ምናችንን ሌላ ሰው ሊሆን ይችል ነበር። አገር ጠፋ የሚባለው መልካም ጂኦግራፊ አለ። ተራራው ሸንተረሩ ማየት ነው። ያ ህብረተሰብ ማንነቱ ሲለወጥ ነው ህዝብ ጠፋ የሚባለው። ብዙ ጠፋ የሚባለው እንደዛ ሲሆን እንጂ መልካም ምድር ማየት ነው። ያው ተራራው ሸንተረሩ ብዙ ማየት ነው። ስለዚህ ማንነታችን እኛነታችን ይሄ ሁሉ የእነዚህ አባቶቻችን እናቶቻችን የድካም ውጤት ስለሆነ እንደነዚህ ያሉትን እወቋቸው እንዳለ እንዲህ ያሉ አባት እናቶቻችንን ልናውቃቸው ይገባል። ስማቸውን የጠራናቸው ያልጠራናቸው ቅዱሳን ሁሉ በረከታቸው ይደርብን።